ሰላም እንዴት ናችሁ? በዛሬው ቪዲዮ ላይ እስካሁን ድረስ አይናችሁ ስር ሆኖ ግን የማይታያችሁን ህግ በደንብ አሳያችኋለሁ። ይህን ህግ ማወቅና መረዳት ስትችሉ ህይወታችሁ ላይ ትልቅ ትራንስፎርሜሽን አለማምጣት አትችሉ። ወደ ቪዲዮ እንገባለን። ከዛ በፊት ሁሌም እንደምነግራችሁ ዋን ቱ ዋን ኮቺንግ የሚፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ። ወደ ቪዲዮ እንገባለን ማለት ነው። አሁን የምነግራችሁ ህግ ምንድን ነው? ኮዝ እና ኢፌክት ይባላል። ህይወት ላይ ውጤት አለ፣ የምንፈልገውም ውጤት አለ። ብቻ ህይወት ላይ ያሉ ውጤቶች አሉ። ውጤት ካለ ማወቅ ያለባችሁ ነገር ምንድን ነው? መንስኤ የሚባል ነገር አለ። ውጤታችንን መቀየር ስንፈልግ መንስኤውን መቀየር አለብን። አሁን ውጤት ያለንን ውጤት ደግሞ ያገኘ ነው በመንስኤው ምክንያት እንደሆነም ታውቃላችሁ። ስለዚህ ህይወታችሁ ላይ አሁን ማትፈልጉት ሲቹዌሽን ላይ ከሆናችሁ የመጀመሪያ ማወቅ ያለባችሁ ነገር ምን አይነት መንስኤ ወይም ምን አይነት ኮዝ መጥቶ ነው ከኔ። ኮዞቹ ምንድን ናቸው? አንደኛውና ትልቁ ምንድን ነው? ሀሳብ የሚባለው ኮዝ ነው። ምን አይነት ሀሳብ ነው አእምሯችሁ ላይ ደጋግማችሁ የምታመላልሱት? አውቃችሁ የሚሆን ሳታውቁ ከልጅነታችሁ ጀምሮ ፕሮግራም ተደርጋችሁም ይሁን ሰው ሽጦላችሁ ሰው የሆነ ሀሳብ ዘርቶባችሁ እሱን ይዛችሁ እየኖራችሁም ይሁን በተቃራኒው ደግሞ በራሳችሁም ይዛችሁ ሊሆን ይችላል። የሆኑ ነገሮችን አጋጥሟችሁ ደምድማችሁ ያላችሁ ሀሳብ ይኖራል። ምን አይነት ሀሳብ ነው? ስለ ራሴ፣ ስለ ህይወት፣ ስለ ሰዎች፣ ስለ ገንዘብ፣ ስለ ትዳር፣ ስለዛ አሁን ማስተካከልና አሁን መቀየር ስለምፈልጉት ነገር ምን አይነት ሀሳብ አላችሁ? ምን አይነት ስሜት ይሰማችኋል? ስለ ራሳችሁ አሁንም ስለ ህይወት፣ ስለ ሁሉ ነገር እንደምትችሉ ነው የሚሰማችሁ? ፍርሃት ነው ውስጣችሁ የሚሰማችሁ? ነገሮች ቀላል እንደሆኑ እንደሚቻሉ ነው የሚሰማችሁ? ቼክ አድርጉት። ምን አይነት ስሜት ነው ውስጣችሁ ያለው? ከዛ ደግሞ ምን አይነት ተግባር ነው ያላችሁ? እንቅስቃሴያችሁን ይዩት። ይሄ ሁሉ እንግዲህ ስሜታችንም እንቅስቃሴያችንም ተግባራችንም ከሀሳብ ነው የሚመጣው። ሀሳብ ሲደጋገም ስሜት ይፈጥራል። ያ ስሜት ሲደጋገም ተግባር ላይ ያስገባናል። ያ ተግባር ደግሞ የሆነ ልምድ ሆኖ ውጤት ያመጣል ማለት ነው። ስለዚህ ምን አይነት ኮዝ ነው ያለው የሚለውን ነገር ማወቅ አለባችሁ። ምክንያቱም ትልቁ ነገር አዌርነስ፣ ራሳችሁ ላይ መንቃት መቻል አለባችሁ። ሀሳብ፣ ስሜት፣ ተግባራችሁን ማየት አለባችሁ። ምክንያቱም እሱ ነው ውጤታችሁ እየሆነ ያለው። ያላችሁ ሀሳብ ነው ውጤት ሆኖ እያያችሁት ያለው። ምክንያቱም ህይወትና እኛ አንድ እንደሆንን ማወቅ አለባችሁ። እያንዳንዱ ህይወት ላይ የምናያቸው ኤክስፔሪየንስ የምናደርጋቸው ነገሮች ሁሉ ተሰርተው የምታዩቸው ህንፃዎች፣ ተሰርተው የምታዩቸው ቢዝነሶች፣ ተሰርተው የምታዩቸው ፈጠራዎች፣ ተሰርተው የምታዩቸው ኤኒቲንግ መጀመሪያ ሀሳብ ነበር። ከዛ ነው ያየነው። ውጪው እኛ ኤክስፔሪየንስ የምናደርገው ስሪዲው በእጃችን በምናምን የምንነካው በስሜት ዋሶቻችን የምናየው የምን ውጤት ነው? የሀሳባችን ውጤት ነው። ኮዙ ሀሳባችን ነው። ኮዙ ስሜታችን ነው። ኮዙ ራሳችን የምናይበት መንገድ ነው። ከዛ ደግሞ ውጤቱ ደግሞ ህይወት ነው ማለት ነው። ውጤቱና መንስኤው አንድ ናቸው። ውጤቱ መቀየር ካለበት መንስኤው መቀየር አለበት ነው። አለቀ። ውጤቱ መስታወት ነው፣ የመንስኤው ማለት ነው። መስታወት ላይ ብትቆሙ መስታወት ላይ የምታዩትና እናንተ እኮ አንድ ናችሁ አይደለ? እናንተ መስታወቱ ጋር ስለቆማችሁ ነው ከፊት ያለው ነገር እየታያችሁ ያለው። ህይወት ላይ እንደዛ ነው። እናንተ የሆናችሁትን ነው መልሳችሁ የምታገኙት። ይሄንን መረዳት ማወቅ አለባችሁ። ስለዚህ ይሄንን ካወቅን የመጀመሪያው እንዳልኳችሁ ነው፣ አዌር መሆን አለባችሁ። ምን አይነት ሪያሊቲ ላይ ነው፣ ምን አይነት ህይወት ነው እየኖርኩ ያለሁት እና በየትኛው ሀሳቤ፣ በየትኛው ስሜቴ፣ የትኛው ራሴን በማይበት መንገድ ምክንያት ነው ያንን ህይወት እየኖርኩ ያለሁት የሚለውን ነገር ማወቅ አለባችሁ። እሱን ካወቃችሁ በኋላ ደግሞ ሆን ብላችሁ ምን ማድረግ ትችላላችሁ? መቀየር ትችላላችሁ። እያንዳንዱ የታጨደው ማሳ ሊሆን ይችላል። እያንዳንዱ ሰው የሚያጭደው የዘራውን ነው። ዘር እና ይሄ ፍሬው ማለት ነው። ኮዝ እና ኤፌክት ማለት እሱ ነው። ከዘራ አለማጨድ አችልም። ያናደው ግን ደግሞ ሆን ብላችሁ ማዘሩ ከሆነ አረም አለማጨድ አችልም። ህይወታችሁ ላይ እንደዛ ነው። ሆን ብላችሁ ኢንቴንሽናሊ የምትፈልጉትን ህይወት እየዘራችሁ ካልሆነ ሌላ ሰው አእምሯችሁ ላይ የዘራባችሁን ህይወት ምን ታደርጋላችሁ? ትኖራላችሁ። ምክንያቱም አሁን ያልኳችሁ ኮዝ ሀሳባችን የተመረዘ ነው። የተመረዘ ስላችሁ እኛ ከምንፈልገው ህይወት ውጪ ማለት ነው። ማንፈልገው ነገር ተዘርቶብናል። በምን? በሶሻል ሚዲያ ደጋግማችሁ ታያላችሁ። ቀኑ ሙሉ እሱ ፕሮግራም ያደርጋችኋል። ምን ታደርጋላችሁ? ከሰው ጋር ታወራላችሁ። ፕላስ ደግሞ የምፈልጉት ህይወት ከሌለው አይነት ሰው ጋር ነው የምታወሩት። የእሱ አስተሳሰብ፣ የእሱ አመለካከት እናንተ ላይ
እንደሚጋባ ማወቅ አለባችሁ። ዘር ነው እየዘራባችሁ ያለው። በምታዩት፣ በምታዳምጡት፣ በምታሸቱት በእነዚህ ስሜት ሕዋሶች ኢንፎርሜሽን እናስገባለን። ያም የምናስገባው ኢንፎርሜሽን ደግሞ ዘርም ነው የሚሆነው አእምሯችን ላይ ማለት ነው። ከዛ ደግሞ ከልጅነት ጀምሮ ቤተሰብ፣ አካባቢያችሁ ኦልሬዲ የዘራባችሁ ነገር አለ። አሁን እሱን ነው እየኖራችሁ ያላችሁት። ስለዚህ አሁን ሆን ብላችሁ ያንን መቀየር መቻል አለባችሁ። እሱን መቀየር እንድትችሉ አሳይመንቶች ልስጣችሁ። ለ30 ቀን አድርጉ። በቀጣይ 30 ቀን ቁጭ በሉና መጀመሪያውን 7 ቀን የመጀመሪያውን ሳምንት አዌር መሆን ብቻ ላይ ስሩ። አዌርነስ ማለት ነው which is አዌር የምትሆኑት ምናችሁ ላይ ነው? ራሳችሁ ላይ ነው። ተግባሮቻችሁ፣ ሀሳቦቻችሁ፣ ቃላቶቻችሁ፣ ስሜቶቻችሁን እዩዋቸው። ተመልካቹና ኦዲት ማድረግ ጀምሩ ራሳችሁን ማለት ነው። አትቸኩሉ፣ የትም አትሄዱ። ዛሬ ነገሮች ካልተቀየሩ ምናምን ሩጫ ላይ ስትሆኑ እንደውም ነገሮች ይቆዩባቸዋል። በጣም ስትቸኩሉ ማግኘት ነው የሚያቅታችሁ። ስትረጋጉና ችግር የለም ባገኝም ባላገኝም ብላችሁ እርግጥ ብላችሁ አንድ ባንድ ህይወትን መኖር ስትጀምሩ እንደውም ትፈጥናላችሁ። ለዛ ነው አንድ ሳምንት ኦዲት ብቻ አድርጉ። ራሳችሁን እዩት። ይሄ ዋን ቱ ዋን ኮቺንግ የምሰጣቸውንም ሰዎች የምሰጣቸው አሳይመንት ነው። አንድ ሳምንት ኦዲት አድርጉት። ሁለተኛው ሳምንት ላይ ደግሞ ያ የድሮ ሀሳብ፣ የድሮ ስሜት፣ የድሮ ተግባር ላይ ልትገቡ ስትሉ ያንን ፓተርን ብሬክ ማድረግ ጀምሩ። አሁን አውቃችሁታል ምን አይነት ሀሳብ፣ ምን አይነት ስሜት፣ ምን አይነት ኮዝ ወይም ምን አይነት መንስኤ እንዳላችሁ አውቃችኋል። ስለዚህ ምን ማድረግ መጀመር አለባችሁ? ያ ነገር ሲመጣ፣ የድሮ የለመዳችሁት ልማዳችሁ ሲመጣ እምቢ ማለት መጀመር አለባችሁ። ወደ ድሮ ልትሄዱ ሲሉ እምቢ ብላችሁ አዲሱን መጀመር። አዲስ የምትፈልጉትን ሀሳብ፣ ስሜት፣ ኢሞሽን፣ ተግባር፣ ይሄ ኢንፑት ማለት ነው። ኮዝ አስቡና መንስኤ ማድረግ ያለባችሁ ከእናንተ ማለት ነው። ነገራችኋለሁ። ውጤት የሚሆነው እኛ ነን። ውጤት የምንሆነው ጀነራሊ ህይወት ላይ የምናገኘው ራሳችን ነው። ሀሳብ፣ ስሜት ያልኳችሁ ነገሮች ማለት ነው። ስለዚህ የድሮቹን ካወቅን የድሮቹን ሲመጡ ብሬክ ማድረግ ከጀመረን እና በዛ ሰዓት አዲሱን መሆን መጀመር አለብን። አዲሱን መሆን ጀምሩ። አዲስ ሀሳብ፣ አዲስ ስሜት፣ አዲስ ሰው ሆናችሁ ማለት ነው። ሰው ደግሞ ምንድን ነው? የሆነውን ነው የሚያገኘው። በሀሳብ፣ በስሜት፣ በማንነት የሆነውን ነው የሚያገኘው። እኔ ብሎ ራሱን የገለጸውን ነው የሚያገኘው። ነኝ ያልነውን ነው እያገኘ የምንኖረው። እስከዛሬ ነኝ ያላችሁትን ነገር ብሬክ እያደረጋችሁ አዲሱን የቀሩትን 2 ሳምንት ደግሞ አዲሱን መሆን ጀምሩ። በሀሳብ፣ በስሜታችሁ፣ በተግባራችሁ ማለት ነው። ምነግራችሁ እዚህ ፕሮሰስ ውስጥ ስትሆኑ ደግሞ ለውጥ ሂደት እንዳለው ማወቅ አለባችሁ። የመጀመሪያው አንኮንሸስ ሮንግ ነው የሚባለው። አታውቁትም፣ ግን የተሳሳተ ነገር ነው እስከዛሬ እያደረጋችሁ የነበረው። ግን ስለማታውቁት ማድረጋችሁን ትቀጥላላችሁ። ግን አሁን እንደዚህ ስልጠናዎችን ስትሰሙ፣ ቪዲዮዎችን ስታዩ ምን መሆን ትጀምራላችሁ? ኮንሸስ መሆን ትጀምራላችሁ። ለእናንተ ጥሩ ያልሆኑና ማድረግ የሌሉባችሁ ነገሮች። ከዛ ግን አሁንም እንደ ድሮ ሮንግ ትሰራላችሁ። ያ ኮንሸስ ሮንግ ይባላል። እያወቃችሁ ነው፣ ግን አሁንም መልሳችሁ ያንን ስህተት እያደረጋችሁ ነው። እዚህ ጋር ራሳችሁን መውቀስ ውስጥ ምን ውስጥ አትግቡ። በቃ ፕሮሰስ ኦፍ ቼንጅ የለውጥ ሂደት ላይ ስለሆናችሁ ነው። ሶስተኛው ደግሞ ምንድን ነው? ኮንሸስ ራይት፣ ሆን ብላችሁ ትክክለኛውን ነገር ማድረግ። ህፃን ልጅ ሆን ብሎ ጫማ ግራና ቀኝ መለየት ላይ ያለ ጊዜ ማለት ትችላላችሁ። ሆን ብላችሁ ለምሳሌ ምግብ ስትበሉ ህፃን እያላችሁ እንደዛ ነበር። ሆን ብላችሁ ነው የምትበሉት፣ በስርዓት ቆርሳችሁ ምናምን። ለምን? አንኮንሸስሊ በትክክል ማድረግ ስለማትችሉ ማለት ነው። ስለዚህ ኮንሸስ ራይት ይባላል፣ ሆን ብላችሁ ትክክለኛውን ነገር ማድረግ። ከዛ መጨረሻው ደግሞ አንኮንሸስ ራይት ነው። አታውቁትም፣ ግን ትክክለኛውን ነገር ነው የምታደርጉት አውቶማቲካሊ። እሱ እስኪሆን ግን እናንተ ምን ማድረግ አለባችሁ? ሆን ብላችሁ ነገሮችን ማድረግ አለባችሁ። በፕሮሰስ ውስጥ በእነዚህ መንገዶች ውስጥ ስለምትሆኑ ራሳችሁን መውቀስ አቁሙ። ራሳችሁን ክሪቲሳይዝ ጭራሽ እንዳታረጉ። ግን እነዚህን ነገሮች አርጓቸው። ህጉን ወቁት፣ ከዛ ኑሩበት። ውጤታችሁን ማየት እንችላለን። ለ30 ቀን ይህን ነገር ለማድረግ ፈቃደኛ የሆናችሁ ሰዎች ኮሜንት ላይ አም ሬዲ አረጓለሁ ብላችሁ ጻፉ። ከ30 ቀን በኋላ ደግሞ ያላችሁን ውጤት መታችሁ ጻፉልን። ያገኛችሁትንም ከዛሬው ቪዲዮ ላይ ኮሜንት ላይ መጻፍ እንዳትረሱ። እና ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ደግሞ እንደነገርኳችሁ ዲስክሪፕሽን ላይ ባለው ኮንታክት ቴክስት አድርጉልኝ እና ይመቻችሁ።